አብርሽና ሩታ የፍቅርን ሚዜ እንድትሆኑ በአክብሮት እንጠይቃለን። እንደማታሳፍሩንም ጠንቅቀን እናውቃለን። እና ደግሞ ከእሷ ጎን ብትሆኑ ፕሮግራሙ ሞር እንደሚያምር እንደምታደምቁት እርግጠኛ ነኝ። ለምን ከልብ የሆነ ደስታ እናንተ ላይ ስላየን ማለት ነው። ያው ወደ ትዳር ወደ ቁም ነገር እየተንደረደርን ስለሆነ መስክ ፕሮግራማችን ላይ ትንሽ የራት ፕሮግራም አዘጋጅተናል እና ከጎኔ እንድትቆሙ ደስታዬ እንድትካፈሉ ስለምፈልግ ነው። ምክንያቱም ከእናንተ በላይ የእውነት ሊደሰት የሚችል ሰው የለም ብዬ አስባለሁ። ምክንያቱም አብርሽን በአደራ መልክ ነው የሰጣችሁኝ እና እኔ ደግሞ እንዴት አድርጌ እንደምንከባከበው የዛን ዕለት ነው ቃል የምገባው አይደል? እና የዛን ዕለት ከጎኔ ደስታዬ እንድትካፈሉኝ ይፈልጋለሁ። እና አሁን እየጠየኳችሁ ነው፣ ፕሮፖዝ እያቀረብኩላችሁ ነው። የሚዜነት ጥያቄ ድግስ ነው። ዛሬ ፋሲካ ነው። ደግስ ነው። ዛሬ ፋሲካ ነው። ደግስ ነው። ዛሬ እሰይ እንግዲህ ልንታው ሊቀልጥ ነው ጋይስ። ሰላም ውዴኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኛ በጣም ደህና ነን። ሰላም እንዴት ናችሁ? የሙሽሮች ፋሚሊ ብለጀምር የሙሽሮች እና የብስኩት ፋሚሊ እንደፈለግ ሙሽሮችን ግን እንዳትረሳ። እንግዲህ ፋሚሊዎቻችን ዛሬ በአዲስና ለየት ባለ ነገር ወደ እናንተ መተንላችኋል ማለት ነው። ዛሬ በድጋሚ ወደ እናንተ ስንመጣ በዚህ ሳምንት እኔና የኔ ብስኩት ለየት ያለ ፕሮግራም አዘጋጅተናል። የመስክ ፎቶ ሊኖረን ነው ማለት ነው። የመስክ ፎቶ፣ የሙሽራ ፎቶ ማለት ነው። እና ለዛ ፎቶ ደግሞ እኔ ጓደኞቼ ብዙ ናቸው፣ ወንድ ጓደኞች፣ እሷ ደግሞ የሴት ጓደኞች ያስፈልጓታል። ከጎኗ የሚቆሙ 2፣ 3፣ 4 ሴቶች ያስፈልጓታል። እና ፍቅር ብዙም ጓደኛ የላትም፣ የራሴ የምትላቸው ሰዎች የሏትም። እና እስኪ ዛሬ ሩታና ሄርሜላን ጠርተናቸው ፈቃደኛ ናችሁ ወይንስ አይደላችሁም ፍቅርን ሚዜ ለመሆን ብለን ጥያቄ እናቀርብላቸዋለን። ሰው ለሰው መተጋገዝ ያለ ነው። ነገ ከነገ ወዲያ እናንተም ልትቸገሩ ይችላላችሁ እና እኔ አለዋችሁ ልትላቸው ፍቅር ደውላ ሁለቱንም ጠርታችኋለች ማለት ነው። አሁን ደግሞ እድሉ ላንቺ ልትና ከሰላምታ ጀመርሽ እያንዳንዱን እያልሽ ሂጂበት። አመሰግናለሁ ውድ ባለቤቴ፣ ውድ እጮኛዬ፣ ገና አልተጋባንም። ውድ እጮኛዬ፣ ሰላም፣ እንዴት ናችሁ የእኛ ውዶች? እንግዲህ አዲስ ሙሽሮች ነን። ቤቱ ባዶ ነው። ድምጻችን ቢያስተጋባ ምናምን ሌላ ነገር እንዳይመስላችሁ። አሁን ችግር የለም፣ ሁሉ ነገር ስቴፕ ባይ ስቴፕ የሚስተካከል ነገር ነው። ዛሬ ለእናንተ ትልቅ ዜና ይዘንላችሁ ነው የመጣ ነው። ከትላንቱ በኋላ ያው ከትላንቱ ነገር የባሰ ደስታችንን ጨመረልን እንጂ በቅርቡ ልናሳውቃችሁ ነበር። ግን ደግሞ ከዚህ በላይ መቆየት የለብንም፣ ጊዜውም እየደረሰ ነው እና ደግሞ ታውቃላችሁ ከሩታዬ ጋር ትላንትና ደስ የሚል ዜና በጠዋቱ አብስራናለች። ሄርምም ያንን ቪዲዮ አየች ይመስለኛል። እኔ ደግሞ በዙሪያዬ እንደምታውቁ ሴት ጓደኞች ብዙ የሉኝም እና ዛሬ በደስታዬ ቀን ሁለቱ ከጎኔ እንዲቆሙ ፕሮፖዝ ላረጋቸው ነው፣ ጥያቄ ላቀርብላቸው ነው። እንደማያሳፍሩኝ እርግጠኛ ነኝ። ያው ቤቢዬም ደግሞ ብዙ ጓደኞች አሉት፣ እሱ ችግር የለም አያሳስብማ። ፈቃደኛም ከሆናችሁ አልቀረ ደግሞ ፈቃዳችሁን ሞር ደስታችሁን ከጎኔ በመሆን ብታግዙን ትያቸዋለች ማለት ነው። አዎ ቆይ እንዴት ነው ግን የሚባለው? ሚዜ ሆኖ እኮ አይባልም ዝም ብላ። ኧረ ምንም ችግር የለውም። አሁን እኮ በእኔ በእህታችሁ ሰርግ በደስታዬ ቀን ከጎኔ እንድትቆሙ። አዎ ደግሞ ሰርግ ብለሻቸው ሰርግ እንዳይጠብቁና የፎቶ ፕሮግራም ነው ያለን። የፎቶ ወጪ አትደኩም፣ ብዙ ወጪ አይኖርባችሁም። ችግር የለም፣ ወጪ ምናምን እኛ እንሸፍናለን። በቃ የደስታዬ ተካፋይ እንድትሆኑ ነው የምፈልገው። የሆነ የትምህርት ቤት ፕሬዘንት መሰላ ፕሬዘንት እያቀረብኩ ነው ይመስለው። አነበነብኩኝ። በትህትና ነው በትህትና እንጠይቃቸዋለን። እንግዲህ እነሱም እምቢ እንደማይሉን እርግጠኛ ነን። አያሳፍሩንም። ደስታችን ደስታቸው ነው። ከዚህ በኋላ የእናንተ ደስታ እኛንም ያስደስተናል ብለዋል ወይዘሪት ሄርሜላና። ሰላም ጋይስ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እውነት እና አብርሽ አስጠሉ። እውነት ያስጠላል፣ ማየት ራሱ ያስጠላል። ማርያምን የልጅ ቀቃ ጨዋታ አደረጉት ሚዲያውን ማለት ነው እና በጣም ያስጠላል። ኧረ በዚህ ልክ መጃጃል! ወይኔ አብርሽ ተጃጃለ ጋይስ፣ ተጃጃለ በዚህ ልክ። ኧረ ወይኔ በስመ አብ በጣም ነው የምታስጠላው አብርሽ። ተጃጃለ ጋይስ። እንደዚህ አይነት ቪዲዮ ነው የሚያስፈልጉት በቃ። ኧረ በቃን እስክትሉ ነው። ደስታ በደስታ ፌሽታ በፌሽታ ነው የምናደርጋችሁ። እንግዲህ ሁላችሁ ትወጣላችሁ፣ ብስኩት ፋሚሊ ትቀላቀላላችሁ ከ0 እስከ
ፕሮግራሙ ለቀን ሲቀረው ቦታውን እናሳውቃችኋለን። መታችሁ መታደም ትችላላችሁ። ማለት የራት ፕሮግራም ትንሽዬ እናዘጋጃለን። ሰርግ እንዳታረጉ አይቀርም አይቀርም። ይህንም ፕሮግራም ለእናንተም ጭምር ነው ያዘጋጀ ነው። ሁላችሁም ትመጣላችሁ፣ ሳቅ ጨዋታችን ታያላችሁ፣ ደስተኛ ትሆናላችሁ። ቀድሞ ለመጣ 25,000 ብር ነው። ቀድሞ ለመጣ ቪቪአይፒ ፊት ለፊት ላይ አዘጋጅተን የምንጠብቃችሁ ይሆናል ማለት ነው። ቀድሞ ለመጡ 20 ተሸላሚዎች በር ላይ ቆመው አንደኛና ሁለተኛ ሚዜዎቼ ቪቪአይፒ ትኬት ይሰጧቸዋል ማለት ነው። ሁላችሁም እንዳትቀሩ። በዚህ ሳምንት ልዩ ፕሮግራም የኔና የፍቅርዬን ፕሮግራም ይከሰታል። በዛን ቀን ደግሞ ፍቅር የማታውቀው ትልቅ የሆነ ሰርፕራይዝ ለሷም ተዘጋጅቶላታል ማለት ነው። ሁላችሁም እስከዛ ድረስ እየገመታችሁ እያሰባችሁ እየተጨነቃችሁ ተጠብቁናላችሁ። ይህ ፕሮግራም ሁላችሁም የምትወዱት ፕሮግራም ይሆናል። ከምሬ ነው። እንግዲህ እንዴ ፍቅር አታወጣችኝ፣ ፍቅር እንድታወጣችኝ ያልኩት ፈንድሻ ጓደኞቼ መጡ። እንዴት ምር ብሎባቸዋል የኔ ድምቀቶች። ፍቅር አይሽ እንዴ ነው ማለት እኔ እኮ እንዴ ስትይ ወደዛም እያየሽ እየመሰለኝ ነበርና አይ አይደለም ያየኋቸው ሳወራ ሌላ ነገር ይመስላችኋል። በዚህ ሰሞን አያምሩ በቃ በጣም ነው። አሁን ከነዚህ ጎን አንደኛና ሁለተኛ ሚዜ የሆነ ሲቆሙ እኔ ስጨመርበት እዚህ ውበት ላይ አስበው እንግዲህ ማይ ጋድ አሰብኩት። ያበረ ነው። ከዓይን ያውጣቸው። ሰላም በይ። ኤርሚዬ የኔ እናት እንዴት ነሽ? ደህና ነሽ? እንዴት ነሽ? ሩታዬ እንዴት ነሽ? ደህና ናችሁ? እንግዲህ ዛሬ ምር ብሎባችሁ ፏድ ምቅሽ ብር እግዚአብሔር የሆነ ዜና ፕሮግራም የተዘጋጀ እግዚአብሔር ልልክስል ያሬ ነው ታብሮባችኋል። ታይናውጣችሁ ፕሮግራም የተዘጋጃችሁ ነው የምትመስሉት። እንዴ እየነገርካቸው ነው የመሰለኝ። በቃ አይደለም እኔ ምንም ያወራኋቸው ነገር የለም። እንዴት ናችሁ ታዲያ? ዋው ስትቆጣጠሩ እንዴት አባታችሁ እንደምታምሩ። እንደውም እንዲህ ስቆ አልፈልግም። የፕሮግራሙ ላይ እንደዚሁ እንዲያምርባቸው ለምን እንዴ ሰው አይን ደግሞ ታውቂያለሽ፣ የሰው አይን መጥፎ ነው። ገባሽ ወይ? እንደዚሁ እንዳላ ካሜራማን ሲጸዴ ናቸው። እንዴት ነው ካሜራ ላይ ተመችተዋል ወይስ እንዲሁ በአካል ብቻ ነው የተመቹን? ተመችተዋል። እኔ በእውነቱ ተመችተውኛል። አቤት በጣም የሚተንጣጣሽ ነው። ስለምን ዱላ ሙሽራ አይመታም። ዛሬ በደስታ ቀን የምን ዱላ የምን መቁሳት። እኔ እኮ በቃ ተው፣ እንደ ታላላቆች ልቀጡኝ አትምጡ። እንደ ኩያዎች አይቻችሁ እኔ ሌላ ነገር ልጠይቃችሁ ነው የመጣሁት። የቀለድሽ ከሆነ ወይ ቀልደሽ ጨርሽ። ለቁም ነገር መጣ አይደል? እሱ ወደ ገደለው። ወይዘሪት ሄርሜላ አትኮሳተሪ ብራ እኛው ፈታ ዘና እንድትሉ። በቅርብ ደግሞ በዚህ ሳምንት የተዘጋጀ ትልቅ ፕሮግራም አለ፣ ትልቅ ድግስ አለ። እዛ ላይ እንግዲህ ዋና የክብር እንትን ሆናችሁ ነው እኛ ማየት የምንፈልገው። ስለዚህ እንደዚህ ፏ ድምቅሽ ብርቅ ብላችሁ ደግሞ ማኮሳተር አይመጣውማ። ያምርባቸዋል ስንል አመረሩት ሞኛሊት ሊሰማለት። እሺ ለማንኛውም ፍቅርዬ እኔ ልንገራቸው ወይስ አንቺ ትነግራቸዋለሽ? በእኔ አያምርም ግን ደግሞ ሁለቱንም ደግሞ እንትን ለማለት እኔ ሆን ትነግራቸው። በቃ ተቅደም አባ ከዛ ተጨምረ ቆያላችሁ። አብርሃም ማንቺ ቅደም አባን ተቅደም አባዬ። እሺ ለማንኛውም ጋይስ ዛሬ ወደ እናንተ የመጣንበት ምክንያት ከወዴሶቻችን ጋር በዚህ ሳምንት እኔና ፍቅር ትልቅ ፕሮግራም አዘጋጅተናል። የመስክ ፕሮግራም ተዘጋጅቷል። እዛ የመስክ ፕሮግራም ላይ እንግዲህ ፍቅር እንደምታውቋት ያው እኔ ነኝ ጓደኛዋም እንደምንም ሁሉ ነገር እንደ ወንድምም ሁሉ እንደ ፍቅረኛ ምን እንደምናምን ሆኜ የቀረብኳት እኔ ነኝ እና ብዙ የሴት ጓደኛ የምታበዛ ሰው አይደለችም። የሴት ጓደኛም ብዙ የላትም እና እዛ የመስክ ፎቶ ፕሮግራም ላይ እኔና ጓደኞቼ ማለቴ በቃ የኔን ሰው አዘጋጅቻለሁ በወንድ በኩል። በሴት በኩል ደግሞ 4 ሚዜ ያስፈልጋታል ፍቅር ማለት ነው። ከጎኗ የሚሆን 4 ሴት ጓደኛ ያስፈልጋታል እና ይህንን ነገር ደግሞ ስናስብ ትናንትናም ሩታን አግኝተናል። የእናንተ ደስታ ያስደስተኛል፣ አብሮነታችሁ ያምራል፣ እንደዚህ ታምራላችሁ ምናምን ስላለች ሩታም ይህንን ደስታ ደግሞ ሙሉ እናደርግላችሁ ብለን አስበን የእኛ ደስታ ስለሚያስደስታችሁ ሄርሚና ሩታ የፍቅርን ሚዜ እንድትሆኑ በአክብሮት
እንጠይቃለን። እንደማታሳፍሩንም ጠንቅቀን እናውቃለን። እና ደግሞ ከእሷ ጎን ብትሆኑ ፕሮግራሙ ሞር እንደሚያምር እንደምታደምቁት እርግጠኛ ነኝ። ለምን ከልብ የሆነ ደስታ እናንተ ላይ ስላየን ማለት ነው። ስለዚህ ቤተሰቦቻችን ይህንን ነገር ነው የምናስኬደው ማለት ነው። ፍቅር የምትጨምሪላቸውን ነገሮች ጨምሪላቸው እና እንቀጥላለን። የእነሱን ደግሞ ሀሳብና የእነሱን ፍላጎት ብንገባ አይሻልም? ምንድን ነው ቁም ነገሩ? እዚህ ጋር አልገባኝም። ላይ ቁም ነገር የለም። አሁን እየቀልዳችሁ እንዳለ ነው እየተሰማኝ። አሁን ነገር ነው የተሰማሽን ነገር ታየውና ቁም ነገር ነው እያወራን። እሺ አንድ ይሄ እንጨርስና ከዚያ እናንተን ደግሞ ፍላጎት ምላሽ እንጠይቃለን። ማንንም እኛ ማስገደድ አንፈልግም። ባይዘው የጠራህን ሀሳብ ለዚህ ነው ወይ ሰው እየቀልዳችሁ ነው? እኔ እኮ ቀልዱና ቁም ነገሩ ግራ እያጋባኝ ነው ያለው። ትጨምርልሽ። እሺ ሄርሚዬ፣ ያው ላይፍ ላይ ሊቀለድ አይችልም። አላቅም ቀልደሽ ልታውቂ ይቻለሽ ከዚህ በፊት። ይህ ሲሪየስ ነገር ነው እና ያው ወደ ትዳር ወደ ቁም ነገር እየተንደረደርን ስለሆነ መስክ ፕሮግራማችን ላይ ትንሽ የራት ፕሮግራም አዘጋጅተናል እና ከጎኔ እንድትቆሙ ደስታዬ እንድትካፈሉ ስለምፈልግ ነው። ምክንያቱም ከእናንተ በላይ የእውነት ሊደሰት የሚችል ሰው የለም ብዬ አስባለሁ። ምክንያቱም አብርሽን በአደራ መልክ ነው የሰጣችሁኝ እና እኔ ደግሞ እንዴት አድርጌ እንደምንከባከበው የዛለት ነው ቃል የምገባው አይደል? እና የዛለት ከጎኔ ደስታዬ እንድትካፈሉኝ ይፈልጋለሁ እና አሁን እየጠየኳችሁ ነው፣ ፕሮፖዝ እያቀረብኩላችሁ ነው የሚዜነት ጥያቄ። እና ደግሞ ያው አንድ ደግሞ ማወቅ ያለባችሁ ነገር ሄርሚ ሙሩታም እኛ ማንንም ማስገደድን አንፈልግም። በፍላጎት ምናልባት በሼምም ደግሞ እንዲሆን አልፈልግም። ወይ በስመ አብ እንደዛ ከሆነ ደግሞ ይደብረኛል። አሁን ልጆቹ ደግሞ ሳያቸው ሼመኛ ናቸው ምናምን እና በሼም ይህንን እንደ ቅርብ አሁን ቤተሰብ ሆነን አይደል ነፃ ሆናችሁ አሩን። እሺ ካልፈለጋችሁም ይቀራል። ያው እኔ ብቻ ሚዜነቱን ካልፈለጉ የፕሮግራሙ ላይ ብቻ ይገኛሉ። ችግር የለም፣ ችግር የለም። እኛ የምንፈልገው እሱ ነው። እና ከማል ጀምር ከሩታ ወይ ከሩታ ትላንትና ተስላች ቀጥታ በቃ ጨርሳችሁ እኛ ጨርሰን ነው ያውቀው ያለው። ከኛ ደግሞ ከእናንተ ምላሽን ብቻ ነው። እሺ ይሄ ነው እናንተ ቁም ነገር። በቃ እኛ ጨርሰናል። ኦኬ ሚዜ ምናምን አተሽ ነው ሰው አተሽ ነው ሰው አታ ሳይሆን ከእናንተ የሚቀርበኝ ሰው ግን አጣ እና የሆነ የሴት ጓደኛ ደግሞ ብዙም የላት። የሴት ጓደኛ የሌላት ምላስ ስለምታበዛ ይሆናላ። በዚህ ምላስ ማን ይቀርባል? ይሄ ምላስ ይችላችሁ እናንተ ስለምትሆኑ እናንተ ትዕግስተኛ ስለሆናችሁ ለሰው ያላችሁ አንቺን ሸሽቶ ተቃጥሎ የበቃውን እኛ ምን ቤት ነው ለምን ደግሞ ከአንቺ ጋር ሆነ የምንቃጠሉ ምን ወዳመጣ እና ደግሞ ሚዜነቱ ቆይ እንዳሳብ እውነት ይከፋኛል። አብርሃም ስናደድ ፊቴ ይበላሻል። ሰሞኑ ፕሮግራም አለብኝ ታውቃለህ አይደል? ያልተስተካከለ ፊት አይበላሽም። እኔ ላምራችሁ ችግር የለም። ኦኬ ሄርሚ አንድ ጥያቄ ልጠይቅሽ። የእናንተ ሰርግና የአንቺም ሰርግ የሱም ሰርግ በየአመቱ ልክ እንደ ልደት ነው እንዲህ የምትጋቡት እናንተ? እኛ ከፈለግ ምን ችግር አለ? ዋና በየ6 ወሩ ከፈለግም በየወሩ ዋናው ልደት አይሻልም የእናንተ? እሷም በፊናዋ በአመት ስንት ሰው እንደምታገባ አላውቅም። በየጊዜው በየአመቱ ኮንትራት ነው እንዴ? ኮንትራት ስትይ ግን አንቺንንም ያካልናል። እንዳልኩኝ ተገለኝ ራሷን አግላ እሷን እንዳያካትታል ማለት ነው። እንደዛ ከሆነ ይቅርታ በጣም ያው እያሳቀስን የማንችል ነው። የቀለድክባት የሷ መሳቅ ነው የሚያስገርመው። የተናገረችው አለች አይደል እንዴ? ለምን የመሳቅ ይገርምሻል? መስክ ነው የምታዘጋጁት፣ ሰርግ አትደግሱም? ደግሳለን። እሱን ይቀጥላል ነው የመጀመሪያው። አሁን መስክ ነው። አሁን የእናንተን ፈቃደኝነት አሁን ሌላ መስመር ሄዳችሁ እናንተን ተቃጥላችሁ ከምትሄዱ ትክክለኛውን ፍላጎታችሁን እሺ ወይንም አንችልም፣ ሌላ ፕሮግራም አለን አለቀ። ግን ፕሮግራማችሁን ላይ መገኘት እንችላለን። በቃ እንደዛ እኮ ነው። አጭር ነገር ነው የምፈልገው። ያ ነገር ነው እኮ እሷ በምላሷ ዘመድ አልባ የሆነችዋ እኛ ምን አንገበገበን? እሺ ስለዚህ ምን አቃጠለን? ወይ እንደዚህ ብለሽ ራስሽ ነሽ እንጂ ማርዬ በጣም ባይዘዌ በጣም ጸድ የሆኑ ሰዎች አሉኝ። ግን ከእናንተ የሚቀርብ የለም። እኛ ጋር አመጪኝ ነበር። የሚቀርብሽን አንቺ ታውቂያለሽ። ኖረሽ አትመጪም ነበር። ኖ አይልሽ አልመጣም ካልሽ ታያቸዋለሽ። ይዛለት ምን የመሳሰሉ የሆኑ ሰዎች የሆኑ ሰዎች አይመክሩሽም? ፕሊስ ላይክ ባንቺ ሀሳብ የሚጓዝ ነው ታይ የሚልሽ የለም። በራሴ ነው የምወስነው ማርዬ። እሺ አንድ ቆይ ችግር የለውም። እኔ ላናገራት ሩታ እንደማትችል ተናገርሽ መሰለኝ። አልችልም ነው
አልችልም ነው እችላለሁ። በቃ አንድ ቀን እኮ ነው አጭር ነገር አማርኛ አይ ቲንክ ይገባችኋል መሰለኝ ነው ይገባችሁ አይገባችሁም ታረዝሜልሽ ነገር ባጭሩ የሚቆጨውን ነገር አይገባችሁም ማለት ነው። ስለዚህ በቃ እስኪገባችሁ አሰላስሉትና አይገባችሁ ማይኔ እኔ እንደው ቆቀልሽ ነው እንጂ እየተጫወትን ነው እንዴ ሳይሆን ይሄ አማርኛ ሁሉ ነገራችን ቆቀልሽ ቅልሽ ሩታለችና አይደለም ይሄ ቆቀልሽ ምን አቅልሽ ሁለት አሸንጉሊት ተናዱ እህቶቼ ሚዜዎቼ አንቺ ጀመር ትችያለሽ። እሺ ሚዜ ቀጥይ ገላፈጥ አይደብርም እንዴ? እሺ ሰማኛ አብርሃም ላይ ደስታ ሲኖር እንዲህ ነው። አዎ ይኸው ከውስጥ የመነጨ ደስታ ሲኖር እኔ ለፍቅር አንተን የሚያስደስት ከሆነ እኔ ለፍቅር ሚዜ ብሆን ደስ ይለኝ ነበረ። ግን ደግሞ እኔና ሩታ ሚዜ ሆንን ማለት ሙሽራ እኔና እሷ ነው ልንመስል የምንችለው። ገባ? እሷ ሚዜ ትሆናለች። ከመልክም ከመልክም አንጻር እኛ ሙሽራ እንዳንመስል ብዬ ነው እንጂ እንዳናሳፍርሽ ብዬ ማለት ነው። ማፈር አለባት ፍቅር ነች ልንገርሽ። ከውድድሩ የተመረጥኩት እኔ። ለማንኛውም ለሞራልሽ ተጨንቀን ነው እንጂ ከሚመጥንሽ ሰው ጋር ሚዜ ብታደርጊ ጥሩ ነው። ወይ ችግር የለም አውቃለሁ። ከሚመጥንኝ በታች እንደመረጥኩ እኮ አውቃለሁ። ግን ደግሞ ይሁን እድሜ አለ ምናምን ብዙ ነገር አለ መዘርዘር አያስፈልግም። ይሄ ደግሞ የእኛ ባህል አይደለም። እኔ በጣም ግራ የገባኝ በኋላ አይደለም እናንተ ሚዜ ናችሁና አትኳኳሉ ልትለን እኮ ነው አይደል? በሉ ሊቀርብን ይሻላል። ምክንያቱም እዛው ደግሞ አብርሃም ሀሳብ ቀይሮ ጉድ ከምትሆኝ ይቅርብን። ወደ ሚዜ ተቀያይርልሻል። እተማመናለሁ። የእኔ ብስኩት ማለት ነው። እናንተ ተኩላችሁ ምን ብላችሁ የእኔ ብስኩት ጠዋት ፊቷን ታጥባ ብትወጣ እራሱ ትበልጣችኋለች። እሺ ለማንኛውም ሩታም ኤርሚን ደስተኛ ሆኑልን። ብቻ አንዴ ልጨርሳ። ሩታ ረጅም እኮ አናወራም ችግር የለውም። እና በቅቤም ትላላችሁ ሲላችሁ በዋልዚንም የምትጠቀሙት እንዳለ ትሪትመንት ትጠራላችሁ ችግር የለም። እንደምናደርግ ተገለን አሁን ቀጣይ ስንመጣ ብዙ ይዘንላቸውን መጣና ምን አክል ደርዘን ሸኖ ለጋ ሳይነጠር ለማንኛውም ሩታም ሄርሜላም በሀሳባችን ከተስማማችሁ ደውሉልን። ካልተስማማችሁም ደግሞ ችግር የለም። እኛ የራሳችንን ፕሮግራም ይኖረናል። እናንተ ፕሮግራሙ ላይ ከተገኛችሁ በቂ ነው። ፕሮግራሙን ደግሞ አይ መተን ከምንናደድ ከምንቃጠል በስልክ በቪዲዮ እናያለን ካላችሁ ደግሞ በቪዲዮ ማየት ትችላላችሁ። መልካም ቀን ይሆንላችሁ። ካሜራማን ቃል ከመሄዳቸው በፊት ቢቀሩ ራሱ ቪዲዮ አቀራረጽክ ምናምን ሆን እዛ ውስጥ እንዳሉ እንዲሰማቸው ፕሮግራሙ እንዳልቀሩ እንዲሰማቸው ይቀርታል ማለት ነው። ለማንኛውም መልካም ቀን ባይ ጋይስ። አንድ ካሜራማን ወደኛ አድርገው ራሳችሁ ስለጨረስን ነው ማን አትዩ ፍቅር ወይ አሁን እኛ የራሳችን ፕሮግራም እንቀጥል። እንግዲህ እነርሱም ይሄዳሉ አይሄዱም የሚል ካሜራማን ሄዱ ጋይስ በዚህ ልክ ቀብሏላ አብርሽ ማርያምን አስጠልቶበታል። ኧረ ምን አይነት ክፍታፍ ነው ፈጠራችሁ ማርያም። በዚህ ልክ ምን ይጨማለቃልስ? ሩታና ሄርሜላ ደግሞ ስራታችሁን ያዙ። በቃ ሲጠሯችሁ ለምን ትሄዳላችሁ? ስልክ ማታንሱ እንኳን መሄድ ይቅርና ማለት ነው። በዚህ ልክ ኧረ በስመ አብ። በዚህ ልክ እኔ እንጃ ይከብዳል። በዚህ ልክ እንኳን ሚስቱን ይቅርና እውነቴን ነው ጠላት ራሱ እንደዚህ አይሳቅበትም። አራበዱ ልጆች ጌታ አራበዱ። ፍቅር አሁን መንገድ ዘግተው እንዳይጠብቁሽ ውሽ ለማንኛውም ጋዜጠኛ ፕላናችን እና ሀሳባችን ተሳክቷል። ግን ፍቅር ከዛሬ ጀምረሽ ራስሽን ጠብቂ። ከኔ ስትለይ ልጆቹ መንገድ ዘግተው በቃ ችግር የለም ሌላቸውን እንትን የሚሆን ይመስለሽ
ካልሆነ ጂም ከኔ ጋር አስገባትና አብረን እንሰራለን። ለምን ትንሽ ሰውነቷ ጠንከርከር ማለት ከመታዋቸው በኋላ ነው ጂም ልገባ የምችለው። በቃቸዋለሁ። አሁን ባይዘዌ ድንች ቢወፍር በሹካ ይነሳዳቸው ከምንም ብቀጥል ጠጅ ነኝ። ቢከብዳት እንዲህ ተሽከርክራ ሄዳ ትሸካባቸዋለች። ተሽከርክራ ስክት ከዛ ይታባታቸው። ስለዚህ ለማንኛውም አንተ ግን አሳከኝ እንጂ አዝኛለሁ እኮ እኔ። ለምን ከጎኔ አይኖሩም ስተይለት? ኧረ ችግር የለውም ኖርማል ነው። አንቺ ሳትፈልጊ ራሱ ማየታቸው አይቀርም። የምሬ ነው። አልመጣንም ብለውሽ እራሱ ማለት ነው። በቀዳዳ ፕሮግራሙ ጋር በቀዳዳ የሆነ እንደ አሮጊት እንዲህ ነጠላቸውን ጣል ካደረጉ ለነገሩ አሮጊት ነው የሚመስሉት። ጣል አድርገው ነጠላቸውን እንዲህ ብላቸው ሸፈንፈን ማየታቸው አይቀርም። ስለዚህ ለእኛም ፕሮግራማችን ተሳክቶልናል ጋይዝ። በጣም ቆንጆ ታይም እንደምናሳልፍ እርግጠኛ ነኝ። ስለዚህ ሁላችሁም ትመጣላችሁ፣ የዚህ ፕሮግራም ባለቤት ትሆናላችሁ፣ ትሸለማላችሁ። ቀድሞ ለደረሰ ቪቪአይፒ ትኬት ይደርሳችኋል ማለት ነው። ይደርሳችኋል ማለት ነው። ሁላችሁም እንዳትቀሩ በአክብሮት ጠርተናችኋል ማለት ነው። በጣም ከልብ እንወዳችኋለን። እንግዲህ ዛሬ የመጣንበት ሀሳባችን ተሳክቶልናል። እኛ እኔና ፍቅር ብዙ ጊዜ ሀሳባችንና ፕላናችንን አስታክተን የምንመለስ እቅዳለን እና ዛሬ ሀሳብ ስለዚህ ለማንኛውም ጋይስ መልካም ቀን ይሆንላችሁ። እናንተንም ቀናችሁን እንደዚህ ብርት እንዳደረግን እርግጠኛ ነን። እውነት በደንብ እኛ እንደዚህ የሆነ ራሳችን የተዝናና ነው። ይህም ቪዲዮ ስታዩ ሁላችሁም እንደምትዝናኑ 100% እርግጠኛ ነን። ሰሞኑን ደግሞ ከዚህ በላይ ፏፏፈሽ የሚያደርግ ቪዲዮች ነው ይዘንላችሁ የምንመጣው። ስለዚህ እንግዲህ ጋይስ ምንም ልንተባበራቸው አንችልም። ወተት በመግዛት እንተባበራለን። ሌላው ለጨጓራ መድኃኒቶችን በመስጠት እንተባበራለን። ከዛ ውጪ ምንም ልንተባበር አንችልም ማለት ነው። እንግዲህ ይህን ቪዲዮ ደግሞ ስታዩ የሚደብራችሁ ካላችሁ እንግዲህ እናንተንም ፕሮግራሙ ላይ ተሳታፊ አድርገናል። ባይዛዊ ኑ ትንሽ የተበላሸ ነገር ካለ ለወሬም ለአቃቂርም እንዲመቻችሁ ኑ ጠርተናችኋል። ሁሉንም ሰው ነው የጠራ ነው እና እኔና ፍቅርን ደግሞ የምትወዱ ወዳጆቻችንም እናንተንም ጋብዘናል። መልካም ቀን ይሁንላችሁ። ባይ ባያችሁ።